ልብሶችን በእጅ ማጠብ የህይወታችን አንድ አካል ሆኖ ለረጅም ጊዜ ቆይቷል። አሁን ግን ዘመን ያመጣው ነገር አለ። ዋሽንግ ማሽን ወይም የልብስ ማጠቢያ ማሽን የብዙዎችን ህይወት እያቀለለ ነው የሚገኘው። ለመኖሪያ ቤቶች፣ ለሆቴል እንዲሁም ደግሞ በዚህም ስራ የሚተዳደሩ ሰዎችን የስራ እድል ፈጥሯል ማለት ይቻላል። ዛሬ ዋጋው ስንት ነው ስንል እንጠይቃለን። እዚህ ካቴድራል አካባቢ ፒያሳ ተገኝተናል። አብራችሁን ነው። እንዴት ነሽ? ሰላም ነው አለ ተዋወቅ። ፊሩዛ እባላለሁ። ሶል ኤሌክትሮኒክስ ሴልስ ነኝ ካቴድራል። ከቲቪ አንስቶ ኤኒ ኤሌክትሮኒክሶችን እንይዛለን። ዋሽንግ ማሽን፣ ዲፕ ፍሪዘር፣ ፍሪጆች፣ ቲቪ፣ ዋሽንግ ማሽን፣ አውቶማቲክ፣ ማኑዋል፣ ዲሽወሸር። ዛሬ ለተመልካቾች ማሳየት የፈለግነው የልብስ ማጠቢያ ማሽኖች ነው። ከ14 ኪሎ እስከ 20 ኪሎ ድረስ አለ በማኑዋል። በአውቶማቲክም እንደዚሁ ከ9 ኪሎ እስከ 20 ኪሎ ድረስ አለ። በአይነቱ ለሴሽ እነዚህ ማኑዋል ሲሆኑ እዚህ ጋር እያጠብን እዚህ ጋር ማድረቅ እንችላለን። ማድረቅ ሳይሆን መጭመቅ ያህል ነው። ጨምቃል ታሰጫዋለሽ። እነዚህ ማኑዋል ሲሆኑ ያን 16 ኪሎ ነው። 16 ኪሎ እንደየአይነቱና እንደየብራንዱ ይለያያል። ከ48,000 ጀምሮ እስከ 70 እስከ 80 ድረስ አለ። እስከ 80,000 ድረስ አለ። እንደ አይነቱና እንደየኳሊቲው ይለያያል። አውቶማቲክ አሉ። አውቶማቲኮቹም እነዚህ 20 ኪሎ ናቸው። ይሄም ተለቅ ይላል። ብርድ ልብስ ምናምን ተለቅ ያለ ነገር ለማጠብ ይረዳናል። ይሄም ማኑዋል ነው። ዋጋ በእንትን ስናስቀምጠው ከ68,000 እስከ 80,000 ድረስ አለ። እነዚህ አውቶማቲክ ሆኖ ከላይ የሚከፈቱ ቶፕ ሎደሮች ይባላሉ። ውሃ በሌለ ጊዜ በባልዲ መጠቀም እንችላለን። እነዚህ ያደርቃሉ፣ ያጥባሉ፣ ይጨምቃሉ፣ ሁሉ ነገር አድርገው ይሰጡናል ማለት ነው። እነዚህ 17 ኪሎ ናቸው። ኪሎ 17 ኪሎ። ስንት ነው የሚባለው? እነዚህ 120,000 ብር ናቸው። ፍሮንት ሎደር ሆነው አውቶማቲክ ናቸው። በፊት ለፊት ከፍተን የምንጠቀማቸው ናቸው። ይሄ ማለት በባልዲ መጠቀም አንችልም። ግዴታ የቧንቧ ገመድ ይፈልጋል። የቧንቧ ቱቦ ይፈልጋል። ፖፑላር ነው። 12 ኪሎ። ቤኮ አለ እዚህ ጋር 10 ኪሎ። ኳርቲዝ አለ 10 ኪሎ። እነዚህ አጥበው ደርቀው ሙሉ ለሙሉ 99% አድርቀው የሚሰጡ ናቸው። እነዚህ በሬንጅ ሲቀመጥ እነዚህ 110,000 ብር ናቸው። እነዚህ 120,000 ብር። ፖፑላሩ ቤኮ አለ 130,000 ብር። 10 ኪሎ ያጥባል፣ 7 ኪሎ ያደርቃል። 7 ኪሎ ድረስ ማድረቅ ይችላል ማለት ነው። አድርቀው ስንል ደግሞ 100% አድርቀው ነው የሚሰጡ። ምክንያቱም ከቶፕ ሎደር እና ፍሮንት ሎደር ልዩነታቸው ራሱ እነዚህ አድርቀው ስቲም አድርገው መስጠት ይችላሉ። እነዛ ደግሞ ጨምቀው ነው መስጠት የሚችሉ። ይሄ አውቶማቲክ 20 ኪሎ ሲሆን በኤልጂም ሆነ በምንም ፍሮንት ሎደር ትልቁ 20 ኪሎ ነው። በፍሮንት ሎደር ማለት ነው። ለላውንደሪ ቤት ትልልቅ ፋሚሊ የሚበዛበት ቤት ውስጥ እና የምንጠቀማቸው ናቸው። 20 ኪሎ ነው። 12 ኪሎ ማድረቅ ይችላል። ብርድ ልብስ ብዙ ጊዜ ትልቅ የሚባለው 11 ኪሎ ነው። 12 ኪሎ ማድረቅ ይችላል ማለት ነው። እዚህ ጋር ሳሙናችንን እንከታለን። እናሳየው። እዚህ ጋር ሳሙናችንን እንከታለን። በዚህ ሳሙናችንን እያወጣ ፍሮንት ሎደር ነው። በዚህ በኩል ደግሞ አድርቆ ጨምቆ ያወጣል። በብዛት የትኛው ምርት ነው የሚወጣላችሁ? አሁን ባለው ሰዓት ሀገር ውስጥ በሚገጣጠሙት። ለምንድን ነው እንደዛ? ከዋጋ አንጻር ተመጣጣኝ ነው። እዚህ አሴምብል ነው የሚሆኑት። ያው ማህበረሰቡን ያማከለ ከመጣ አይቀር የዲሽ ዋሸር ወይም ደግሞ እቃ ማጠቢያ እንዴት ነው ገበያው? ምን ይመስላል? ዲሽ ዋሸር ብዙም የተለመደ ነገር አይደለም በሀገራችን። ያው ሰው ስለሚፈራው ምን ያህል ያጥብልናል የሚለውን ነገር ብርጭቆ፣ ሳህን ብርጭቆ፣ ሳህን ምናምን ያጥባል። አንዳንድ ከውጭ የገቡ ዜጎች ለአፓርታማ ለገስት ሃውሶች ምናምን ሰዎች ይጠቀሙታል። ያን ያህል እንደ ዋሽንግ ማሽን የሰፋ አይደለም ገበያው። ስንት ነው የሚባለው ግን ገበያው? በአማካኝ ከ90,000 እስከ 180,000 ድረስ አለ። ዳይት ይባላል። ምንድነው ለምንድን ያሰብከው? እኔ 16 ኪሎ ዋሽንግ ማሽን ነው መግዛት ፈልገው። አንደኛ ዘመናዊ ለመሆን፣ ሁለተኛ ድካምም እንደመቀነስ ለዛ ተብሎ ነው። እንዴት አገኘው ገበያው? ደህና ነው እግዚአብሔር ይመስገን። ያው እንደ መጠንሽ እንደ አቅምሽ ያው ትንሽ ወደድ ብሏል፣ ግን
ያው እንደ ሀገሩ እንደ ጊዜው እንገዛለን። እሺ ሰላም፣ እንዴት ነሽ? አለን። ምን ላሳይሽ? የዋሽንግ ማሽን ነበረ። እሺ በፖፑላር አለ፣ ናሽናል አለ፣ ኳርትዝ አለ። እዚህ ጋር ደግሞ ሚዲያ አለ። በ14 ኬጂም አለ፣ በ16ም አለ፣ በ18 ኬጂም አለ። እነዚህ ያው ማኑዋል ናቸው። ኮፐር ሞተር የሚባለው ኮፐር ሞተር ማለት እንትኑ ሞተራቸው በኮፐር የተሰራ ማለት ነው። ለምሳሌ አንዳንዶቹ ማይካ ይሆናሉ። እነዚህም ኮፐር ሞተር ናቸው። እንደገና ደግሞ ማለት ነው 35 ደቂቃ እዚህ ጋር ማሻ አለው። 35 ደቂቃ ታሽና መዘፍዘፍን ከፈለሽ ዘፍዝፈሽ መጠቀም ትችላለሽ። በዛ ላይ ደግሞ እነዚህ ሮል አላቸው። ሮል ማለት ማሻ ማለት ነው። ልብስሽን ለማጠብ ከፈለሽ በደንብ እንዲያሽልሽ ሮል ያላቸው ናቸው ማለት ነው። ስንት ይባላል ዋጋቸው? እነዚህ 46 ሺህ ይባላል። ይሄኛው ደግሞ ሚዲያ ነው። እነዚህ ያው ረዘም ያለ አመቱ ቆይቷል ማለት ከሌሎቹ ብራንድ ቆየት ያለ ብራንድ ነው። እነዚህ ደግሞ ሮል የላቸውም። አሁን እነዛ ሮል አላቸው ይሽለ፣ እነዚህ ደግሞ ሮል የላቸውም። ዋስትናም አላቸው። ዋስትና ሁሉም 2 አመት አላቸው። ስለዚህ ምንም ነገር ከሆነብሽ በራሳችን 2 አመት ዋራንቲ ሰጥሻለሁ ማለት ነው። ሚዲያው ስንት ነው የሚባለው? ሚዲያው ዋጋው 56 ሺህ ብር ነው። አመሰግናለሁ በጣም። እኔ በጣም አመሰግናለሁ። ተመልካቾች ዛሬ እንግዲህ በቅዳሜ መልክ የልብስ ማጠቢያ ማሽን ስንት ነው ስንል እንዲሁም ደግሞ በብራንድ ምን ብራንዶች አሉ ገበያ ላይ የሚለውን ወደ እናንተ አደረስን። ጠቃሚ የሆነ መረጃ እንደተለመደው እንዳገኛችሁ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ።